ኢራን በቻይና ተከዳች። ዶናልድ ትራምፕ በቤጂንግ ታሪካዊ ስራ ሰርተዋል። የቻይናው ፕሬዝዳንት ከዚህ በኋላ ኢራንን አናስታጥቅም ማለታቸው ተሰምቷል። ይህ ብቻ አይደለም፣ የሆርሙዝን የባህር ወሽመጥ ለማስከፈት ተስማምተዋል። የትራምፕ የቤጂንግ ጉዞ አዳዲስ ለውጦችን ይዞ እንደሚመጣ እየተነገረ ነው። ቻይናና አሜሪካ ከዚህ በኋላ ጠላት አይደለንም ተባብለዋል። ይህ ለኢራን ከባድ ዜና ሆኗል። የኢራኑ የውጭ ጉዳይ ሚኒስትር አሜሪካና እስራኤልን አስጠንቅቀዋል። የአሜሪካ ጦር ግን ኢራን እያሸለበች ነው ብሏል። ትራምፕ ጦርነቱን እንዲገፉበት ከኮንግረሱ ድጋፍ አግኝተዋል። ይህ ብዙዎችን አስገርሟል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገራቸው ለሚገኙ ትውልደ ኢትዮጵያውያን አዲስ ቃል ገብተዋል። ሰላም ጤና ይስጥልን። የተከበራችሁ የፈታ ቤተሰቦች፣ እነዚህን ርዕሰ ጉዳዮች ከዚህ በማስከተል በዝርዝር እንነግራችኋለን። አብራችሁን ቆዩም። ኢራንን ክው ያደረገው የትራምፕና የሺ ስምምነት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ከቻይናው አቻቸው ሺ ጂንፒንግ ጋር በነበራቸው ውይይት ቤጂንግ ለኢራን የጦር መሳሪያ እንደማታቀርብ መናገራቸውን ገልጸዋል። ጦር መሳሪያ እንደማይሰጡ ገልጸውልኛል። ይህ በጣም ትልቅ ንግግር ነው ያሉት ትራምፕ ቤጂንግ የሆርሙዝ ወሽመጥ ዳግም መከፈቱን እንደምትደግፍ ተናግረዋል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ድጋፍ ሲባል ከኛ ጋር ጦርነት ላይ ይሳተፋሉ ወይንም ሌላ ማለት አይደለም ካሉ በኋላ የጦር መሳሪያ እንደማይሰጡ ነግረውኛል። ይህ ትልቅ ነገር ነው ብለዋል። አከል አድርገውም ቻይና የሆርሙዝ የባህር ወሽመጥ ዳግም እንዲከፈት እንደምትፈልግ እንደነገሯቸው ገልጸው ምክንያቱም ቤጂንግ ከፍተኛ መጠን ያለው የነዳጅ ዘይት የምትገዛው ከቀጠናው ሀገራት ነው ብለዋል። ብዙ የነዳጅ ዘይታቸውን የሚገዙት ከዚያ ነው። እናም ያንን ማድረጋቸው መቀጠል ይፈልጋሉ ብለዋል። የሆርሙዝ ወሽመጥ ክፍት ሆኖ ማየት ይፈልጋሉ ሲሉም አከል አድርገዋል። ከስምምነት ላይ ተደርሶ ማየት ይፈልጋል። በማንኛውም መንገድ መርዳት የምችል ከሆነ ድጋፍ ለማድረግ ዝግጁ ነኝ ብሏል። ያን ያህል የነዳጅ ዘይት የሚገዛ ማንኛውም አካል የሆነ ግንኙነት እንደሚኖረው እርግጥ ነው። ነገር ግን የሆርሙዝ ወሽመጥ ክፍት ሆኖ ማየት ይፈልጋል ብለዋል። የቻይና ባለስልጣናት ትራምፕ በሰጡት አስተያየት ዙሪያ እስካሁን ድረስ ያሉት ነገር የለም። የቻይናው የውጭ ጉዳይ ሚኒስቴር ሁለቱ ፕሬዝዳንቶች ስለተነጋገሩባቸው ጉዳዮች ባወጣው መግለጫ ኢራንም ሆነች የሆርሙዝ ወሽመጥ አልተጠቀሱም። መግለጫው ሁለቱ መሪዎች በዋና ዋና ዓለም አቀፋዊና ቀጠናዊ ጉዳዮች፣ የመካከለኛው ምስራቅ ሁናቴ፣ የዩክሬን ቀውስና በኮሪያ ባህረ ገብ ምድር ዙሪያ ሐሳብ ተለዋውጠዋል ይላል። ፎክስ ኒውስ ከፕሬዝዳንቱ ጋር ካደረገውና ተቀንጭቦ ባስተላለፈው ቃለ ምልልስ ትራምፕ የቻይናው መሪ ሰፊ የምጣኔ ሀብት ትብብር ከአሜሪካ ጋር ለማድረግ መስማማታቸውን ገልጿል። ይህም የአሜሪካ ኩሪ አተርን፣ የአሜሪካን ነዳጅና የተፈጥሮ ጋዝን እንዲሁም ቦይንግ አውሮፕላን ለመግዛት የሚያካትት ነው። 200 አውሮፕላኖችን ሊያዝ ነው። ያ ትልቅ ነገር ነው። ቦይንግ 150 ነበር የፈለገው 200 አግኝቷል ሲሉ ለፎክስ ኒውስ ተናግረዋል። ይህ ቁርጠኝነት ይመስለኛል፣ ከመግለጫ በላይ ይመስላል፣ እውነተኛ ቁርጠኝነት ይመስለኛል ብለዋል። ፎክስ ኒውስ ከዚህ ቀደም ባስተላለፈው ዜና የቻይናው መሪ ሺ ጂንፒንግ ቦይንግ 737 ማክስ አውሮፕላኖችን ለመግዛት መስማማታቸውን ትራምፕ እንደተናገሩ ዘግቦ ነበረም። በበርካታ ምዕራባውያን ዘንድ ሁልጊዜም ኢራን የቻይና አጋር ተደርጋ ትወሰዳለች። በእርግጥም እጅግ ተወዳጅተው ቆይተዋል። የኢራን ጠቅላይ መሪ አሊ ኻሜኒ በፈረንጆቹ 1989 ለመጨረሻ ጊዜ ባደረጉት የውጭ ጉዞ የጎበኙት ቤጂንግን ነበረም። በመካከላቸው ያለው አጋርነት ይበልጥ እየጠበቀው በ2016 የቻይናው ፕሬዝዳንት ሺ ጂንፒንግ ቴህራንን ሲጎበኙ ነው። ሁለቱ ሀገራት በ2021 ደግሞ ለ25 ዓመታት የሚዘልቅ የስትራቴጂክ አጋርነት ስምምነት ተፈራርመዋል። ቻይና በእነዚህ 25 ዓመታት ኢራን ውስጥ $400 ቢሊዮን ኢንቨስት ለማድረግ ቃል ገብታለች። ኢራን ደግሞ በምላሹ ነዳጇን ወደ ቻይና ትልካለች። ተንታኞች እንደሚናገሩት ግን ቃል ከተገባው ገንዘብ ውስጥ ለኢራን የደረሰው ሽርፍራፊው ነው። ነዳጁ ግን አሁንም ወደ ቤጂንግ ይጓዛል። እውነታው ግን አሜሪካ በታህሳስ መጨረሻ በቬንዙዌላ የወሰደችው እርምጃ አሁን ደግሞ በኢራን ላይ ከፈተችው ጥቃት እነዚህን ሀገራት ከቻይና ጋር ያላቸው አጋርነት የተገደበ እንደሆነ አሳይቷል። በሁለቱም ሁናቴዎች ገለል የተደረገችው ቤጂንግ ከታዛቢነት በዘለለ ማገዝ የምትችል አልነበረችም። ቻይና ከአሜሪካ አንጻር ያለች ኃላፊነት የሚሰማት አማራጭ ኃይል አድርጋ ራሷን ለማቅረብ እየሞከረች እንደሆነ በሮያል ዩናይትድ ሰርቪስ ኢንስቲትዩት ተመራማሪ የሆኑት ፊሊፕ ሸትለር ጆንስ ይናገራሉ። ነገር ግን ከወታደራዊ ሚዛን አንጻር አሜሪካ ልዕለ ኃያል መሆን በትክክል ምን እንደሆነ እያሳየች ነው ብለዋል።
ተመራማሪው ቻይና ምጣኔ ሀብቷ ግዙፍ ቢሆንም እኩል ደረጃ ያላት ልዕለ ኃያል አይደለችም በማለት ይከራከራሉ። ብትፈልግም እንኳን ወዳጆቿን ከእንደዚህ አይነቱ እርምጃ ለመታደግ የሚያስችል አቅም አልታጠቀችም ነው የሚሉት። ይህን ስጋት ለመጻረር የሚፈልጉት የቻይናው ፕሬዚደንት ሺ ከትራምፕ ጋር ሲነጻጸሩ የተረጋጉና ተገማች የሆኑ የዓለም መሪ አድርገው ራሳቸው ማቅረባቸውን ቀጥለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር ባደረጉት ውይይት ሁለቱም ወገኖች የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸው ታውቋል። ዋይት ሃውስ ባወጣው መግለጫ ትራምፕ ውይይቱን መልካም ነበር ብለው ገልጸውታል። በተጨማሪም ኢራን የኒውክሌር መሳሪያ ሊኖራት እንደማይገባ ተስማምተዋል ተብሏል። የቻይናና አሜሪካን የምጣኔ ሀብት ትስስር ለማጠናከር እንደሚተባበሩ ነው የተነገረው። ይህም የአሜሪካ ኩባንያዎችን ወደ ቻይና ገበያ ማስገባትና በአሜሪካ የቻይናን ኢንቨስትመንት ማሳደግን ያካትታል ተብሏል። በውይይታቸው ግዙፍ የአሜሪካ ኩባንያዎች ኃላፊዎች ተገኝተዋል። ፕሬዚደንት ሺ ከአሜሪካ ነዳጅ ለመግዛት ፍላጎት እንዳላቸው መግለጻቸውን የዋይት ሃውስ መግለጫ ያሳያል። ሌላው በቤጂንግ ውይይት የተነሳው ጉዳይ ፌንታኒል የተባለው መድኃኒት ወደ አሜሪካ እንዳይገባ መከላከል ነው። የቻይናው ፕሬዚደንት በተቀናቃኝ ሀያላን ሀገራት መካከል ያለው የሻከረ ግንኙነት እንደገና ሊያስተካክል በሚችል ታሪካዊ ጉብኝት ለአሜሪካው ፕሬዚደንት ትራምፕ ደማቅ አቀባበል አድርገውላቸዋል። በቤጂንግ ግሬት ሃል ኦፍ ዘ ፒፕል አደባባይ በተካሄደ በዚህ አቀባበል ወታደራዊ ክብር ዘብና የ21 መድፍ አቀባበል የተደረገላቸው ትራምፕ የቻይናና የአሜሪካ ባንዲራዎችን እያውለበለቡ በደስታ ለሚቀበሏቸው የትምህርት ቤት ሕፃናት ሰላምታ ሰጥተዋል። ከሺ ጋር እጅ ሲጨባበጡ ሞቅ ባለ ስሜት ክንዳቸው መታ መታ ያደረጉት ትራምፕ እርስዎ ታላቅ መሪ ነው፣ ይህንንም ለሁሉም እናገራለሁ በማለት ከጽሑፍ ውጭ የሆነ ያልተጠበቀ ሙገሳ አቅርበውላቸዋል። ይህ የትራምፕ አቀራረብ ከዚህ ቀደም በምርጫ ቅስቀሳቸው ቻይና ሀገራችንን እየደፈረች ነው፣ ኮቪድ የቻይና ቫይረስ ነው፣ ቻይና ዋጋ እንድትከፍል አድርጋለሁ ያሉ ሲይዙ ከነበረው የፖለቲካ አቋማቸው ጋር ሲነጻጸር እጅግ አስገራሚና የዲፕሎማሲውን ቋንቋ መቀየራቸውን የሚያሳይ ነው። ባለፈው ዓመት የንግድ ጦርነት ጣሪያ በነካበት ወቅት ሁለቱ ሀገራት እርስ በርስ ከ100 በመቶ በላይ ታሪፍ ተጣጥለው የነበረ ሲሆን የዚህ ጉብኝት ዋነኛ ጥያቄ ይህ አሁን ያለው ጊዜያዊ የተኩስ አቁም ምን ያህል ይዘልቃል የሚለው ነው። ተንታኞች እንደሚናገሩት ቤጂንግ ያዘጋጀችው ይህ የተዋበ አቀባበል ትራምፕን ለማስደሰት ብቻ ሳይሆን ቻይና አሁን አሜሪካንን መገዳደር ወደምትችልበት ታሪካዊ ደረጃ መድረሷን ለዓለም ለማሳየት ያለመ የታሰበበት የኃይል ማሳያ ጭምር ነው። ሺ አሜሪካና ዓለም በቻይና ምርቶችና ቴክኖሎጂ ላይ ምን ያህል ጥገኛ እንደሆኑ በተግባር አሳይተዋል። ቻይና በአሁኑ ወቅት ከ60 እስከ 80 በመቶ የሚሆነውን የዓለምን የሶላር ፓነል፣ የነፋስ ኃይል ማመንጫና ኤሌክትሪክ ተሽከርካሪዎችን እንዲሁም 90 በመቶውን ብርቅዬ ማዕድናት በማምረት የዓለምን ገበያ ተቆጣጥራለች። በዚህ ድርድር ጠረጴዛ ሌላኛው ወሳኝ የመደራደሪያ ካርድ ኢራን ናት። በኢራን ጦርነት ምክንያት የሆርሙዝ ስትሬት ወይንም ወሽመጥ መዘጋቱ ዓለም አቀፉን ኢኮኖሚ ያናወጠው በመሆኑ በሀገር ውስጥ ተቀባይነታቸው ያሽቆለቆለ የመጣው ትራምፕ ይህን የንግድ መስመር ለማስከፈት የቤጂንግን እርዳታ አጥብቀው ይፈልጋሉ። የቻይናው ፕሬዚደንት በበኩላቸው የኢራን ዋነኛ የንግድ አጋር መሆናቸውን ተጠቅመው ታይዋንን በተመለከተ አሜሪካ ለደሴቲቱ የምታደርገውን የጦር መሳሪያ ሽያጭ እንድታቆም ጫና ሊፈጥሩ ይችላሉ። በንግግራቸውም የታይዋን ጉዳይ ሁለቱን ሀገራት ወደ ግጭት ሊያስገባቸው እንደሚችል ሺ ጂንፒንግ ማስጠንቀቃቸውን የቻይና የመንግስት ብዙሃን መገናኛዎች ዘግበዋል። ከባለቤታቸው ሜላኒያ ትራምፕ ይልቅ ኤሎን መስክ፣ ቲም ኩክ እና የኤንቪዲያው ጀንሰን ሁዋንግን ጨምሮ 30 ታላላቅ የኩባንያ ስራ አስፈጻሚዎችን አስከትለው የመጡት ትራምፕ የአሜሪካ ኩባንያዎች በቻይና ገበያ ሰፋ ያለ ዕድል እንዲያገኙ ግፊት እያደረጉ ነው። የዋይት ሃውስ መግለጫ ሁለቱ ሀገራት የኢኮኖሚ ትብብራቸውን ለማሳደግ ኢራን የኒውክሌር መሳሪያ እንዳይኖራትና የሆርሙዝ መስመር ክፍት ሆኖ እንዲቀጥል መስማማታቸውን አስታውቋል። የውጭ ፖለቲካ ዕድልን አጥብቀው የሚፈልጉት ትራምፕ የተደረገላቸው ማራኪ አቀባበል በማወደስ ሺ ጂንፒንግን ለመጪው መስከረም ወር በዋይት ሃውስ እንዲገኙ ጋብዘዋቸዋል። ሺ በበኩላቸው የቻይናን የሀገር ብሔርተኝነት ዳግም ማነቃቃትና አሜሪካን ዳግም ታላቅ ማድረግ የሚሉት የየራሳቸው አጀንዳዎች አብረው ሊሄዱ እንደሚችሉ በመግለጽ የጋራ ተጠቃሚነትን በሚያሳይና አዲሱን የዓለም ስርዓት በሚያንጸባርቅ ቃና ንግግራቸውን አጠናቀዋል። የጉብኝት ምንም እንኳን የቃላት ጦርነት ቢያረግብም የሁለቱን ሀያላን ሀገራት ጥልቅ ስትራቴጂያዊ ፉክክር የሚፈታው መሆኑ ግን ገና በግልጽ አልታየም። የኢራን አዲስ ማስጠንቀቂያም ኢራን ጫፌን ከነካችሁኝ ያን ያልቅላችኋል ስትል አሜሪካና እስራኤልን አስጠንቅቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ
ዩናይትድ ስቴትስና የእስራኤል መንግስት በኢራን ላይ አዲስ ወታደራዊ እርምጃ እንዳይወስዱ አስጠንቅቀዋል። ያለፉት ግጭቶች ዓላማቸው ማሳካት እንዳልቻሉና ወደፊት የሚደረጉ ሙከራዎች ተመሳሳይ ውጤት ያስገኛሉ ብለዋል። ባለስልጣኑ ይህን ያሉት የብሪክስ ፕላስ አባል ሀገራት የውጭ ጉዳይ ሚኒስትሮች በኒው ዴልሂ እየተካሄደ ባለው ስብሰባ በተለያዩ የአሜሪካና የእስራኤል ባለስልጣናት ለተሰነዘረው ማስፈራሪያ ምላሽ በሰጡበት ወቅት ነው። እነዚህ ማስፈራሪያዎች ለምደናቸዋል፣ በተለያዩ ጊዜያትም አዳምጠናቸዋል፣ ለረጅም ጊዜ የተደጋገሙ ናቸው፣ ነገር ግን እነርሱ ራሳቸው ምንም እንዳላገኙ ሲሉ አክለዋል። በመካከለኛው ምስራቅ ካለው ጦርነት ጥላ ስር በኒው ዴልሂ በተካሄደው የብሪክስ ፕላስ ታዳጊ ኢኮኖሚ ሀገራት ስብሰባ የኢራን የውጭ ጉዳይ ሚኒስትር አሜሪካና እስራኤል እየፈጸሙት ያለውን የዓለም አቀፍ ሕግ ጥሰት አባል ሀገራቱ እንዲያወግዙ ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሩ የአሜሪካ አጋር የሆነችውን የተባበሩት አረብ ኤሚሬቶችን በኢራን ላይ በሚካሄደው ወታደራዊ ዘመቻ ቀጥተኛ ተሳትፎ አላት ሲሉም በግልጽ ወቀሳ አሰምተዋል። አሜሪካ ኢራን እያበቃላት ነው አለች። በመካከለኛው ምስራቅ የአሜሪካ ጦር አዛዥ ብራድ ኩፐር ኢራን በሆርሙዝ የባህር ሰርጥ ላይ ነበራት ቁጥጥር በከፍተኛ ሁናቴ ተዳክሟል ብለዋል። አዛዡ ኢራን አሁንም ለአካባቢው የንግድ ልውውጥ ስጋት መሆኗን አስረድተዋል። የሴንትኮም አዛዥ አድሚራል ብራድ ኩፐር ለሴኔቱ የጦር አገልግሎት ኮሚቴ እንደተናገሩት ዘመቻ ኤፒክ ፊውሪ በተሰኘ ወታደራዊ ዘመቻ የኢራን ወታደራዊ አቅም በከፍተኛ ደረጃ እንዲቀንስ ተደርጓል ብለዋል። አሜሪካ ኢራን በባህር ሰርጡ ላይ ልታሰማራቸው አቅዳ የነበሩት ከ8000 በላይ የባህር ላይ ፈንጂዎች 90 በመቶን እንዳወደመች ተናግረዋል። ምንም እንኳን የኢራን የንግድ እንቅስቃሴን የማስተጓጎል አቅም ቢቀንስም አሁንም ድረስ ያሏትን ጥቂት ሚሳኤሎችና ድሮኖች በመጠቀም ጥቃት የመሰንዘር ፍላጎት እንዳላት አስገንዝበዋል። የኢራን የባሊስቲክ ሚሳኤል፣ የሰው አልባ አውሮፕላንና የባህር ኃይል ኢንዱስትሪዎች 85 በመቶ ያሉ በጥቃት ወድመዋል። አሜሪካ ሆርሙዝን በወታደራዊ ኃይል የማስከፈት አማራጭ ቢኖራትም ጉዳዩ ግን በፖሊሲ አውጪዎች ውሳኔ ላይ የተመሰረተ መሆኑን ኩፐር ተናግረዋል። ቻይና ሆርሙዝን አስከፍታለሁ ማለቷና የኢራን እጣ ፈንታም። ትራምፕና ሺ የሆርሙዝ ሰርጥን ደህንነት ለማስጠበቅ ተስማምተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቻይና አቻቸው ሺ ጂንፒንግ በቤጂንግ ባካሄዱት ጉባኤ በዓለም አቀፍ የኢኮኖሚ እንቅስቃሴና የኃይል አቅርቦት ላይ ከፍተኛ ተጽዕኖ ያለው የሆርሙዝ ሰርጥ የደህንነት ጥበቃን ጨምሮ በበርካታ ጉዳዮች ላይ ስምምነት ላይ ደርሰዋል። ሺ ቻይና በባህር ሰርጡ ላይ ወታደራዊ እንቅስቃሴ ለማድረግ የሚደረገውን ማንኛውንም ጥረት እንደምትቃወም ገልጸዋል። በተለይም ቻይና በቀጣይ በሆርሙዝ ሰርጥ ያላትን ጥገኝነት ለመቀነስ ተጨማሪ የአሜሪካን ዘይት ለመግዛት ፍላጎት እንዳላት ፕሬዝደንቱ ተናግረዋል። የታይዋን ጥያቄ በቻይናና በአሜሪካ ግንኙነት ውስጥ በጣም አስፈላጊው ጉዳይ ነው ያሉት ሺ ጉዳዩ በአግባቡ ካልተያዘ አጠቃላይ የሁለትዮሽ ግንኙነቱ አደጋ ላይ ሊወድቅ እንደሚችል አሳስበዋል። ትራምፕ በበኩላቸው ከፕሬዝዳንት ሺ ጋር ያደርጉትን ውይይት እጅግ አዎንታዊና ውጤታማ ሲሉ ገልጸውታል። በዚህ ስብሰባ የበርካታ ግዙፍ የአሜሪካ ኩባንያዎች መሪዎች የተሳተፉ ሲሆን ትራምፕ በተለይ የቻይናውያን የአሜሪካ ግብርና ምርት ግዢ እንዲጨምርና ወደ አሜሪካ የሚገባውን የፌንታኒል ዝውውር ለማስቆም የተጀመሩ ስራዎች ተጠናክረው እንዲቀጥሉ አሳስበዋል። ፕሬዝዳንት ትራምፕ ለፕሬዝዳንት ሺ እንዲሁም ለቻይናዋ ቀዳማዊት እመቤት በመጪው የመስከረም ወር አሜሪካንን እንዲጎበኙ ግብዣ አቅርበውላቸዋል። የአሜሪካ ኮንግረስ ውሳኔም በሪፐብሊካን አብላጫ ድምፅ የሚመራው የአሜሪካ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ወታደራዊ ዘመቻ በኮንግረስ ካልጸደቀ በስተቀር እንዲያቆሙ የሚያስገድደውን የዴሞክራቶች የውሳኔ ሐሳብ እጅግ ጠባብ በሆነ የአንድ ድምፅ ልዩነት ውድቅ አድርጎታል። የምክር ቤቱ አባላት በውሳኔ ሐሳቡ ላይ በሰጡት ድምፅ 212 በ212 እኩል በመለያየት ሕጉ ለማለፍ የሚጠይቀውን አብላጫ ድምፅ ማግኘት ባለመቻሉ ውድቅ ሊሆን ችሏል። የድምፅ አሰጣጥ በተያዘው ዓመት የፕሬዝደንቱን የጦርነት ስልጣን ለመገደብ በምክር ቤቱ ሲካሄድ ለሶስተኛ ጊዜ ነው። በተለይም ግጭቱ ባለፈው ግንቦት 1 ቀን የ60 ቀናት ሕጋዊ ገደቡን ማለፉን ተከትሎ ፕሬዝዳንት ትራምፕ ስለ ጦርነቱ መሻሻል ለኮንግረሱ ማብራሪያ እንዲሰጡ በተጠበቀበት ወቅት የተካሄደ የመጀመሪያው ድምፅ አሰጣጥ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ትራምፕ ወቅቱ የተደረሰው የተኩስ አቁም ስምምነት በኢራን ላይ የነበረውን ግጭት እንዳስቆመው መግለጻቸው ይታወሳል። የሪፐብሊካን ፓርቲ በምክር ቤት ያለው የአብላጫ ወንበር እጅግ ጠባብ በመሆኑ በጉዳዩ ላይ የሚደረጉ የድምፅ አሰጣጥ ሂደቶች ከጊዜ ወደ ጊዜ እየጠበቡና ፉክክሩ እየከረረ መጥቷል። በዚህ ማሳያ የሚሆነው ባለፈው ሚያዝያ 16 ቀን በዚሁ የጦርነት ስልጣን ገደብ ላይ ተካሂዶ የነበረው የድምፅ አሰጣጥ 213 ለ214 በሆነ ጠባብ ልዩነት መጠናቀቁ ነው።
ይህ የኮንግረሱ ከፍተኛ የፖለቲካ ውጥረት በሴኔቱም ውስጥ በተመሳሳይ ሁናቴ ተንጸባርቋል። በሴኔቱ በተካሄደ ድምፅ አሰጣጥ የጦርነት ስልጣን ገደብ የውሳኔ ሐሳቡ 50 ለ49 በሆነ ድምፅ ውድቅ ተደርጓል። በሴኔቱ የድምፅ አሰጣጥ ወቅት 3 የሪፐብሊካን አባላት ከፓርቲያቸው አቋም በተለየ ሁናቴ ከአንድ የዲሞክራት አባል በስተቀር ከሌሎቹ ዴሞክራቶች ጋር በማበር ሕጉ እንዲጸድቅ ድምፃቸውን ሰጥተዋል። ይህ ክስተት በአሜሪካ የፖለቲካ መድረክ ውስጥ በተለይም በውጭ ጉዳይ ፖሊሲና በጦርነት አዋጅ ስልጣን ዙሪያ በሕግ አውጪው ኮንግረስና በሕግ አስፈጻሚው መካከል ያለውን ጥልቅ የሆነ የስልጣን ሽኩቻና ክፍፍል በጉልህ የሚያሳይ ነው የሚሉ አስተያየት ሰጪዎች አሉ። የኔታንያሁ አጋርነት ለኢትዮጵያውያን በ1980ዎቹ ወደ እስራኤል ለማቅናት ሲጓዙ በመንገድ ላይ ሕይወታቸውን ላጡ በሺዎች የሚቆጠሩ ኢትዮጵያውያን አይሁዶች መታሰቢያ በሆነው ዓመታዊ ዝግጅት ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተገኝተው በቅርብ የተገደሉትን 2 ወጣት ቤተ እስራኤላውያንን አስመልክቶ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ማህበረሰቡ ላይ የደረሰ ያለውን ጥቃት፣ ዘረኝነትና መድሎ በቁርጠኝነት እንዋጋለን ብለዋል። በኢየሩሳሌም በሚገኘው የሄርዝል ተራራ የመንግስት መካነ መቃብር በተካሄደ በዚህ ስነ ስርዓት ንግግር ያሰሙት ኔታንያሁ በ2 ወጣት የማህበረሰቡ አባላት ላይ በደረሰው ግድያ የተሰማቸውን ጥልቅ ሐዘን ገልጸዋል። የሟቾቹን ስም በንግግራቸው ውስጥ ያነሱ ሲሆን ያመኑ ቢንያም ዘልካና ደስታው ጻኩል የተባሉት እነዚህ ወጣቶች በአጭር የተቀጩት ስነ ምግባር በጎደላቸው ህገወጥና ባለጌ በሆኑ ወጣቶች እጅ መሆኑን በአጽንኦት ተናግረዋል። ጠቅላይ ሚኒስትሩ ባለፈው ወር መገባደጃ በተለያዩ ክስተቶች የ19 ዓመቱ ደስታው ጻኩልና የ21 ዓመቱ ቢንያም ዘልካ በፔታህ ትቅቫህና በቤርሳቤ ከተሞች በታዳጊ ወጣቶች ስብስብ በስለት ተወግተው ተገድለዋል። ይህን አሰቃቂ ድርጊት አስመልክተው ኔታንያሁ ሲናገሩ በእነዚህ ከተሞች በተፈጸሙት አጸያፊ ወንጀሎች እጅግ ማዘናቸውን ገልጸዋል። ብርሃን የነበሩት እነዚህ 2 ወጣቶች የጭካኔ የተሞላበትና ከማህበረሰቡ የተገለሉ ህገወጥ ወጣቶች ሰለባ መሆናቸውን አንስተዋል። አከል አድርገውም ፈጻሚዎቹ ለፍትህ መቅረብ እንዳለባቸውና መንግስታቸው የትኛውንም አይነት የዘረኝነት የመድሎና የጥቃት ድርጊት ያለ የትኛውም ማወላወል በቁርጠኝነት እንደሚታገል አረጋግጠዋል። የ21 ዓመቱ ቢንያም ዘልካ የነጻነት ቀን በዓል ላይ መገደሉን እንዲሁም በቅርቡ እየተበራከቱ የመጡትን መሰል የወንጀል ድርጊቶች ተከትሎ በመቶዎች የሚቆጠሩ ቤተ እስራኤላውያን ፖሊስ የተሻለና ጥብቅ እርምጃ እንዲወስድ በመጠየቅ አደባባይ በመውጣት ተቃውሟቸውን አሰምተዋል። ይህ ሁኔታ በእስራኤል ማህበረሰብ ውስጥ ከቁጥጥር ውጭ እየሆነ የመጣውን የማህበራዊ አመጽ አሳሳቢነት በከፍተኛ ደረጃ አጉልቶ ያሳየ ክስተት ሆኗል። የተከበራችሁ የፈታ ቤተሰቦች ስለተከታተላችሁን ከልብ እናመሰግናለን።